ለነገዋ የሴቶች የተሃድሶና ክህሎት ማበልጸጊያ ማዕከል ሴቶችን ለመደገፍና ለማቋቋም በተለይም በተለያዩ ገፊ ምክንያቶች ጎዳና ላይ ወጡና ተስፋ የቆረጡ ሴቶችን ለማብቃት የሚል ዓላማን ሰንቆ አገልግሎት መስጠት የጀመረ ማዕከል ነው። ማዕከሉ ከዚህ ቀደም በሁለት ዙር ያሰለጠናቸውን 682 ሴቶች የስራ ዕድል እንዲመቻችላቸውና ራሳቸውን እንዲለውጡ ማስቻሉን የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊና የማዕከሉ የቦርድ ሰብሳቢ ወይዘሮ ቆንጂት ደበላ አስታውሰዋል። ማዕከሉ በሶስተኛ ዙር ለተቀበላቸው 700 ሰልጣኝ ተማሪዎችም ከዚህ ቀደም እንደነበረው ሁሉ የተለያዩ የሙያ የክህሎት የተሃድሶና መሰል ስልጠናዎችን በመስጠት የማብቃቱን ስራ መቀጠሉንም ኃላፊው አክለዋል። ባለፈው በሁለት ዙር ወደ 682 ሴቶችን በተለያዩ ክህሎቶች አሰልጥኖ እንደዚሁም የተሃድሶ ስልጠናም ጭምር ተሰጥቷቸው ወደ ስራ ተሰማርተዋል። በሶስተኛው ዙር ደግሞ የነገዋ ማዕከል 700 ሰልጣኞችን በሙሉ ያው ሸልተርም እዚህ ያገኙ ሙሉ ጊዜያቸውን እዚህ ሆነው እዚህ ያደሩ ስልጣና ያገኙ ያሉበት ሁኔታ አለ። አሁን ሶስተኛ ሳምንታችን ይዘናል። አትሌት ዮሐንስ ቢፋ ለነገዋ የሴቶች የተሃድሶና ክህሎት ማበልጸጊያ ማዕከል የሚከናወነውን በጎ ስራ በማድነቅ ለሶስተኛ ዙር ሰልጣኞች የዩኒፎርም ድጋፍ አበርክተዋል። ማዕከሉ ለሀገር ግንባታ ከፍ ያለ አስተዋጽኦ ያለው በመሆኑ በቀጣይም ድጋፉን አጠናክሮ እንደሚቀጥል አትሌት ዮሐንስ ተናግሯል። ለጉብኝት ከጓደኞቼ ጋር መጥቼ ነበርና የተሰራውን ለማየት መጥቼ ነበር። ነገር ግን ያው ያማረ አለባበስ እንዲለብሱ ካለኝ ከራሴ በጎ ፍቃድ የተነሳ ያው ይሄኛው ዩኒፎርም እንዲሰፋላቸው ያንን አስተዋጽኦ ለማድረግ ያነሳሳኝ ያው በጎ ሐሳቦችን የመደገፍ ባህሪውና ልምዱ ስላለኝ ከዛ አንፃር እንደዚህ ያማረ አለባበስ እንዲለብሱ አሰፍቼ ወይ ደግሞ ከአመጣውላቸው ማለት ነው። በነገዋ የሴቶች የተሃድሶና ክህሎት ማበልጸጊያ ማዕከል ውስጥ ከመግባታቸው አስቀድሞ በተለያዩ የህይወት ውጣ ውረድ ውስጥ ማለፋቸውን የገለጹት የሶስተኛ ዙር ሰልጣኞች በስልጠናው ሂደት ራሳቸውን መለወጥ የሚችሉበትን ተስፋ ሰንቀዋል። የሱስ የመጠጥ ምናምን ሲጋራ የብዙ አይነት ሱስ ፊት ነበር ተቀባይነት የነበረውና የግቢ ያኔ አሁን ላይ ምናልባት ትንሽ መለስ ስላልኩ ሊያቆኝ ይችላሉ። ብዙ አርቲስቶች ታዋቂ አርቲስቶች ጋር ሰርቻለሁ። ወደ ውጪም ሄጄ ነበርና በዛ ነው ኤክስፒሪየንስ የመጣው ልምዱ። አሁን ደግሞ ከዚህ በኋላ በተጓዳኝ ሙዚቃዬንም እየቀጠልኩ ሌላም ትምህርት የተማርኩ ስልጣኔን ጨርሼ ስመረቅ ጥሩ ሴት ለመሆንና ጀግና ሴት ሆኜ ሌሎችንም ለማበረታታት እንደኔ መሆን እንደሚችሉ ለማሳየት ነው አላማዬ። እኔ ከዚህ በፊት ራሴን እጠላዋለሁ፣ ራሴን ወቅሰዋለሁ እና ለራሴ ያለኝ ግምት በጣም የወረደ በጣም ብዙ ነገር ነበረ። ራሴን በብዙ መንገድ ላይ ጥዬው ነበረ። ግን ለነገዋ ስገባ ፈልጌ ነው ፈቅጄ ነው እና እዚህ መጥቼ ራሴን እንድወድ ራሴን እንዳቅ ችሎታ እንዳለኝ ችሎታዬን እንዳየው ሆኛለሁ። የነገዋ የሴቶች የተሃድሶና ክህሎት ማበልጸጊያ ማዕከል ዋና ዳይሬክተር ዶክተር ሂርጳሳ ጫላ ሰልጣኞች ተመሳሳይ ልብስ ለብሰው በህብረት አምረው እንዲታዩ አትሌት ዮሐንስ ቢፋ ላበረከተው የዩኒፎርም ስጦታ ምስጋና አቅርበዋል። የሀገር ልማት የሚካሄደው በግለሰቦች በመንግስት ብቻ አይደለም። የግለሰቦች የመንግስታዊና መንግስታዊ ያልሆኑ ተቋማት ርብርብ ነው። በዚህ ውስጥ በጣም የምንወደው አትሌት ዮሐንስ ቢፋ ሰልጣኞቻችንን በእንደዚህ አይነት ባማረ መልክ የደንብ ልብስ በማሰፋት እንዲያምሩና በዚህ ልክ እንዲደርስ ያደረገልን ወንድማችንን ዮሐንስን እጅግ እናመሰግናለን። የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጂት ሌሎች ባለሀብቶችም ከመንግስት የልማት ስራ ጎን በመቆም አጋርነታቸውን እንዲያሳዩ ጥሪ አቅርበዋል። ከተማችን እንግዲህ ካሉት ባለሀብቶች አንዱ አትሌት እንግዲህ እነዚህ ሰልጣኞችን አሁን እንደምናየው ዩኒፎርም ዛሬ አልብሶልን ይሄንን የምናመሰግንበት ፕሮግራም ጭምር ነው። ለሶስተኛ ዙር ሰልጣኝ ተማሪዎችም እንደቀደሙት ዙሮች ሁሉ ስልጣናቸውን ሲያጠናቅቁ የስራ ዕድል እንደሚመቻችላቸው ወይዘሮ ቆንጂት ጠቁመዋል።